በሲዳማ ክልል ባለፉት 7 ወራት ከ7 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ባለስልጣን ገለጸ። በበጀት ዓመቱ የገቢ አማራጮችን በማስፋት ከ15 ቢሊዮን ብር በላይ ገቢ ለመሰብሰብ በቅንጅት እየተሰራ መሆኑም ተመላክቷል። ሪፖርተራችን አስረሳ ወገሼ ከሐዋሳ ዝርዝሩን አድርሶናል። ተከታትለን እንመለስ። በሲዳማ ክልል በህዝብ የሚቀርቡ የተለያዩ የልማት ጥያቄዎችን በአግባቡ ለመመለስ ገቢን አሟጦ መሰብሰብ የህልውና ጉዳይ ተደርጎ እየተሰራበት ነው። በክልሉ የሐዋሳ ከተማ አስተዳደር ግብር ከፋዮችም እያደገ በመጣው የግብር አከፋፈል የአገልግሎት አሰጣጥ የቫት ግብራቸውን በወቅቱ እየከፈሉ ስለመሆኑ ይገልጻሉ። ከቅርብ ጊዜ ወዲህ ቁጥር በመስጠት በዛ በቁጥር መሰረት እየጠሩ እያስተናገዱ ጥሩ ነገር ይታያል። በየወሩ እንድንከፍል መደረጉ ጥሩ እንትን ያለው በኔ እይታ ማለት ነው። አንደኛ እኛም ጋር ሰነዶች የመጠራቀም የመብዛት አይነት ነገር አለ። የ3 ወር ሰነድ ሰብስበ ስታመጣ አንደኛ የተጠራቀመ ሂሳብ ነው የሚሆነው። ሁለተኛ ሰነድ የመጉደል ነገር ይኖራል። የሲዳማ ክልል ገቢዎች ባለስልጣን ባለፉት 7 ወራት ከተለያዩ የገቢ አማራጮች ከ7 ቢሊዮን ብር በላይ ገቢ መሰብሰብ መቻሉንም የባለስልጣኑ ዋና ዳይሬክተር አቶ ደምሴ ሳቱ ገልጸዋል። መሰብሰብ የቻልነው 7 ቢሊዮን 506 ሚሊዮን 427,704 ብር ነው። ከ7 ወሩ አኳያ 95.3% ነው መሰብሰብ የቻልነው። በክልሉ ለንግድ ስራ ያለው ሰላም የግብር ከፋዩ ግንዛቤ ማደግና የባለስልጣኑ ገቢን አሟጦ የመሰብሰብ ቁርጠኝነት እቅዱን ለማሳካት አጋዥ ሆነዋል። ባለስልጣን መስሪያ ቤቱም የገቢ አማራጮችን በማስፋትና የገቢ እቅዱን በመከለስ በበጀት ዓመቱ ከ15 ቢሊዮን ብር በላይ ገቢ ለመሰብሰብ እየሰራ ይገኛል። 13.5 ቢሊዮን ብር አቅደን የነበረውን 15.3 ቢሊዮን ብር አድርገን አሳድገናል። በ13% ነው እቅዱን ያሳደግነው። ይሄ ያሳደግነው ዝም ብለን አይደለም። አሁን ያለውን ምቹ ሁኔታ ፈጥረን የገቢ ፖቴንሻሎችን አማጠን ከተጠቀም የታክስ ስርዓቱን በአግባቡ መፈጸም ከቻልን የኢንተለጀንስ ስራውን ካጠናከርን ኦዲት ላይ በቁርጠኝነት ከሰራን ከዛ በላይ መሄድ ይቻላል የሚለው ሐሳብ እንደመነሻ ይዘን ብዙ ደግሞ የታክስ አማራጮችም እንዳሉን ገምግመን ዘርፈ ብዙ የንቅናቄ ስራዎችን እየሰራን ያለንበት ሁኔታ ነው አለው። በክልሉ በዚህ ዓመት ተግባራዊ በተደረገው የኦንላይን ክፍያ ከ8000 በላይ ነጋዴዎች ግብራቸውን መክፈላቸውም ተመላክቷል። የንግዱን ዓለም የተቀላቀሉት የመኪና መለዋወጫዎችን በማስመጣት እንደነበር ይናገራሉ። አሁን ላይ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል የራሳቸውን የንግድ ተቋም ጨምሮ 45 ድርጅቶችንና ከ74000 በላይ ሰራተኞችን ያስተዳድራሉ። የባለሀብቱን የስኬት መንገድ ከራሳቸው አንደበት አብረን እንከታተል። ጀማል አህመድ ባላለው የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ነኝ። የሚድሮክ ኢንቨስትመንት ግሩፕ ውስጥ የኔም ድርጅቶች አሉበት። ንግድ ውስጥ ነው ያደግኩት። አባቴ በጣም ትልቅ የሸቀጥ አከፋፋይ ነበሩ። መርካቶ ተክለ ሃይማኖት የነበረ ማከፋፈያ ሱቃችን ላይ ነው ያደግኩት። ሃይ ስኩል ጨርሼ ለከፍተኛ ትምህርት ለመሞከር ወደ አሜሪካ በሄድኩበት ቤተሰብ ውስጥ በተፈጠረ ችግር እናቴ ወደ ሀገር እንድመለስ እና ቤተሰቡን እንዳግዝ ጠርታኝ እኔ 9ኛ ልጅ ነኝ ግን 12 ነን እኛ ሰው ኃላፊነቱን በ20 ዓመቴ ነው የተቀበልኩት። አባቴ በልጅነቴ ነው ያረፉት። ስለዚህ በ20 ዓመት ጀምር የነበረን የአባቴ ድርጅት በእሳት ወድሞ ነበር። በኋላም ያለውም ሀብት ብዙ ተዘርፎ ነበርና እንደ አዲስ መጀመር ነበረብን እና ስራ የጀመርኩት ከዱባይ የመኪና እቃ በማምጣት ነው። አይ ቲንክ የመጀመሪያው ነኝ ብዬ አስባለሁ። ከግል የቶዮታ እቃዎችን በጅምላ አምጥቶ ማከፋፈል። የጉምሩክ አሰራር ስርዓት አልነበረም። በጣም የተለያየ ዋጋ ለተለያየ ሰው ይሰጥ ነበር። ከኮንትሮባንድ የሚገባ ብዙ ነበር። ከወደብ እቃ ይጠፋ ነበር። ስለዚህ ራሴ ከምጽዋ ጋስጭኜ በጭነት መኪና አብሬ የመጣው ነበር ማከፋፈለው። ከዛ ኤርትራ ጦርነት መጣ። ያም አሰራር ቆመ። ሌላ ነገር መስራት አለብኝ ብዬ ዘይት ብቻ ላይ አትኮሬ ዘይት ላምጣ አልኩኝ። ያኔም እንደዚያ የዘይት በፓልም ዘይት በብዛት አልተለመደም ነበር። አንድ ሮዛ የሚባል ብራንድ አምጥቼ እሱም ብቻ ፕሮሞት አድርገን በሰፊው መስራት ጀመር።
የዘይት ስራው ነው ብዙ አገር ውስጥ እንድታወቅ ያደረገኝ። ከሼክ መሐመድ ጋር ተዋወቅኩ በዛ አጋጣሚ። ስለ ዘይት ስራ እንድንነጋገር ጠርተውኝ ያለውን ነገር አስረድቻቸው በጋራ ሆራይዘን ፕላንቴሽን እንድናቋቁምና ትልቅ ስራ እንድሰራ ወደ ማምረቻ እንድገባ በጣም ገፋፉኝ፣ አበረታቱኝ፣ አገዙኝ። ከዛ ከሳቸው ጋር ሆራይዘን ፕላንቴሽንን ጀመርን። ሆራይዘን ፕላንቴሽን ላይ መጣናቸው ስኬቶች እሳቸውን በጣም ስላስደሰታቸው ይዘረፉ የነበሩ ችግር ላይ የነበሩ የሚድሮክ ድርጅቶችን እየተረከብኩ እንዳስተዳድር ተደረገ። ከዛ ደግሞ አሁን እሳቸው ኢትዮጵያ መምጣት ካልቻሉ በኋላ የሚድሮክ ቴክኖሎጂ ግሩፕ ሙሉ ለሙሉ ከስሮ ሊዘጋ ሲል ሚድሮክ ኢትዮጵያም እንዲሁ በዘረፋ ወድሞ ሊዘጋ ሲል ከዛ ሞሃም እንዲሁ ሲል እነዚህ ድርጅቶች ሁሉ እየመጡ በአሁን ሰዓት 6 ክላስተር ውስጥ ያሉ 45 የተለያዩ ድርጅቶች ወደ 74,000 በላይ ሰራተኞች እንዳስተዳድር ተደረገ። የአፍሪካ ሊደርሺፕ ኦርጋናይዜሽን በየአመቱ የአፍሪካ መሪዎችን ፐርሰን ኦፍ ዘ ይር እያለ ይሸልማል። ፕሬዚዳንቶችን፣ ሚኒስትሮችን፣ አገር ገዢዎችን፣ የተወሰኑ የፕራይቬት ሴክተር መሪዎችንም ይሸልማል። እኔ የተሸለምኩት የስፔሻል ቢዝነስ ሊደርሺፕ ኮመንዴሽን የሚባል በፈጠርነው የስራ እድል ለሀገሪቱ ኢኮኖሚ የምናደርገው አስተዋጽኦ በአጠቃላይ የሀገሪቱ የምርት እድገት ላይ ምርት ላይ በምንሰራው ስራና ለማህበራዊ አገልግሎት በምናደርገው ስራ ነው። 20 አመት በፊት ለ12 ወንድምና እህቶች የተሰጠኝ ኃላፊነት አሁን ከዛ አልፎ ሀገር ላይ ትልቅ እንደምታ ያለው ስራ እንድሰራ ስላደረገኝ የኔ ስኬት ያሰብኩት አይደለም፣ ተአምር ነው። ለዚህ ከፈጣሪ ቀጥሎ ሼክ መሐመድን አመሰግናለሁ። እናቴን፣ ወንድም እህቶቼን አመሰግናለሁ። የባለቤቴ ጥንካሬ እንዳለው በጣም አመሰግናለሁ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126.48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ126 ብር ከ67 ሳንቲም እየገዛ በ129 ብር ከ20 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሁንላችሁ።